ስራ ወዳዱ አቶ ለማ ተቀጥሮ ከመስራት የራስን ስራ መስራት እንዴት የተሻለ እንደሆነ ሞክረው ያሳኩ ብርቱ ሰው ናቸው። ሰበሰቡን ማን ነው መጽሔት ኤዲቶሪያል ምናምን መጽሐፍ የሚችል አበሻ ልጅ 9ኛ 10ኛ ክፍል ማን ነው ሲባል ሁሉም እጁን እንትላልና ለማ ነው ይሄን የሚችለው ተባለ። እኔ ተባረረ ያን መጽሔት እስከ 11ኛ ክፍል ድረስ እኔ ስኩል ሳይኮ የሚባል በአማርኛና በእንግሊዝኛ ኤዲተር ኢንቺፍ ሆኜ ተራወጣ ነበር። ስራ ፈጥሮም ስራውን ማስተዳደር ማሳለቅ ማተለቅ ምናምን የሚችልበት ዕውቀትና ብልሃትና ትምህርት ከሌለው የትም ሊደርስ አይችልም የሚል የዛሬ 38 ዓመት ምህረት ለዛ ዩኒቨርሲቲ ያቀረብኩት ነው። መጽሐፍ ምርቃዬ ላይ የነበረ ይልማ ወልዳ ማኔል ከሚባለው ሰው ጋር ቡና እየጠጣን እያለ በጣም ወዳጄ መስክሯል። እዛ ላይ እናንተ ታሪካችሁን የማታውቁ ማትረቡ ሰዎች ናችሁ አለኝ። ምንድነው ትለው? ታሪካችሁን አታውቁም፣ የ100 ዓመት ታሪክ ምናምን ይሏቸዋል። የ100 ዓመት ታሪክ ኢትዮጵያ የ100 ዓመት ታሪክ ናት ምናምን ምን ማለት ነው? እኔ እኮ መጽሐፍ አለኝ እኮ እሱን ሳነብ ነው ሰሞኑን እንትን ያልኩት። አሜዚንግ በመጽሐፉ በጥሩ ሁኔታ የገለጹት ሐሳብ አለ። ለመጤ ሐሳብ ግን ተገዥዎች እንዳንሆን ሐሳብ አቅርበዋል። ይሄ ትልቅ ሐሳብ ነው። ኮፊ አናን ያኔን ካስገባ በኋላ ብዙም ሳይቆይ አቅፎ ስሞኝ ነው ወደ ዩኤን ሄድኳርተርስ የሄደው። አሁን በቅርብ ጊዜ ሞቷል ኮፊ አናን። የምወደው ሰው